በዛሬው ዕለት ደግሞ ብር እያላችሁ ምን እንግዛበት እያላችሁ መወሰን ለከበዳችሁ እጅግ በጣም ምርጥና በአስቸኳይ ለሽያጭ የወጡ ለትርፍም ለመኖሪያ አገልግሎትም መሆን የሚችሉ የተለያዩ የሚሸጡ የቤት መረጃዎችን ይዤላችሁ መጥቻለሁ። ወሳኝ ቤት ገዥ ከሆናችሁ እንዲሁም አትራፊዎች እነዚህን መረጃዎች እስከ መጨረሻው በተለይ በአስቸኳይ ለሽያጭ የቀረቡትን መረጃዎች መታችሁ እዩና ሸመት አድርጓቸው። አብራችሁ ይቆዩ። ሰላም ጤና ይስጥልን ውድ የዘወትር አድማጭ ተመልካቾቻችን የአዲስ ተከታታዮች፣ በዛሬው ዕለትም በአዲስ አበባ ውስጥ ምርጥ ለሽያጭ ወጡ እጅግ በጣም በጥሩ ዋጋም ገበያ ላይ የቀረበ በአስቸኳይ ብር ተፈልጎ እንዲሸጥ የታሰበ ቤትና ሌሎችንም መረጃዎች ነው እዤላቸው የቀረብኩት። ታዲያ እነዚህ መረጃዎች ብታዩዋቸው የሚጠቅሙ ለመሸጥም ለመግዛትም እንዲሁም ቶሎኑ ቤት ለመወሰን ይረዳችሁ ዘንድ አሁን ያለውን የቤት መረጃ ነግራችኋለሁ። እንግዲህ በሀገራችን በአዲስ አበባ ውስጥ በተለይ ባለፈው ዓመት እጅግ በጣም በርካታ ቤቶች ለገበያ ቀርቦ ለእናንተም ሳመጣ መረጃዎችን ሳሳያችሁ እንደነበር ይታወሳል። ታዲያ በርካቶቻችሁ የቤት ዋጋ ይቀንሳል በሚል ተዘናግታችሁ አሁን ግን በርካታ ቤቶች ተሽጠው የቤቱ ዋጋም እንግዲህ ምንም መቀነስ ሳይታይበት ነገር ግን በፍጥነት ብር ተፈልጎ ለሽያጭ የቀረቡትንም ለእናንተ ይጠቅማል በማለት እንግዲህ በየቀኑ በየሰዓቱ መረጃዎችን ከተለያዩ የአዲስ አበባ አካባቢዎች እያቀረብኩላችሁ ይገኛሉ። ታዲያ ዛሬም ለሽያጭ ከቀረቡት የተለያዩ የቤት አይነቶች እንግዲህ በዚህ ሰዓት 3 መረጃዎችን ያመጣውላችሁ ሲሆን በቀዳሚነት ያመጣውላችሁ ቤት ደግሞ በአዲስ አበባ ውስጥ ሰሚት አካባቢ የሚገኝ ቆንጆ ቤት አምጥቼላችኋለሁ። ይህ ቤት እንግዲህ ግራውንድ ፕላስ 3 ወይም 3 ተደርጎ የተሰራ ምርጥ የመኖሪያ መንደር ላይ ተገንብቶ የሚገኝ ለመኖሪያ አገልግሎት ብቻ ነው የተገነባው። ይህን ቤት እንግዲህ ገዝታችሁ ብትኖሩበት በጣም ቆንጆ ነው። በቅርቡ ጥንቅቅ ብሎ ያለቀ 175 ካሬ ሜትር ግራውንድ ፕላስ 3 በርካታ መኝታ ክፍሎችን፣ የመኪና ማቆሚያ እንዲሁም ሻወር፣ ሽንት ቤት፣ ኪችን ሁሉም ነገሮች በጥሩ ሁኔታ ጥንቅቅ አድርጎ አሟልቶ ይዞ የቀረበ 175 ካሬ ሜትር ነው። ስፋቱም ቆንጆ ነው። ስለዚህ ይህን ቤት እንግዲህ በትክክል እንገዛለን የምትሉ አካባቢው ሰሚት ዋሽንግተን አካባቢ ነው። በውስጡ 6 መኝታ ቤት 6 መታጠቢያ ክፍል ያለው ሲሆን ሳሎን በጣም አንድ ሰፊ ሳሎንና ተጨማሪ አነስተኛ ሳሎንም ይዟል። ይህን ቤት ደግሞ አሁን ለሽያጭ የቀረበው ዋጋ በጣም ቆንጆ ነው። በባንክም በካሽም የምትገዙ ካላችሁ በ45 ሚሊዮን ብር ለሽያጭ ቀርቧል። ምናልባት ይህ የመጨረሻው እንዳልሆነ ተስፋ እናደርጋለን። ነገር ግን የሚወሰነው በእናንተ በገዢዎች ነው። መጀመሪያ ቤቱ መውደድ ነው። የዋጋ ጉዳይ ብር ፈልጎ ለገበያ ያወጣ ሰው እንግዲህ ምንም እንደማያጣላችሁ ነው የምናምነው። እናደራድራችኋለን። ጥሩ የዋጋ ድርድርም ይኖረዋል ብለን እናስባለን። ሌሎችንም ቤቶች እዚሁ አካባቢ መታችሁ ማየት ትችላላችሁ። አማራጮችንም አዘጋጅተን እንድንጠብቅ ቀድማችሁ ደውሉልን። በቀጣይነት የምነግራችሁ ቤት ደግሞ እጅግ በጣም ዘመናዊ ቆንጆ ተደርጎ የተሰራ በ165 ካሬ ሜትር ስፋት ላይ ያለ ካርታ ላይ ጠቅላላ ስፋቱ ደግሞ 180 ካሬ ሜትር ወደ 15 ካሬ ሜትር ትርፍ ቦታ አለው ማለት ነው። ስለዚህ ምንም አይነት ወጪን አታወጡም። ቀጥታ እንደገዛችሁ መግባት ነው። አሊያም ደግሞ እናንተ የምትፈልጉትን ውሳኔ መወሰን ትችላላችሁ ማለት ነው። ለመኖሪያ አገልግሎት ብቻ የተገነባ ኮምፓውንድ ውስጥ ያለ እይታው ደግሞ ወደ ደቡብ ምስራቅ ዞር ያለ ነው። ስለዚህ የሚገኘው ጉርድ ሾላ አካባቢ ነው። ከሴንቸሪ ሞል አለፍ እንዳላችሁ ይገኛል። ለዋና አስፓልትም በቅርብ ርቀት ነው እንግዲህ የሚገኘው። ግቢው ቢያንስ 3 መኪኖችን አሊያም ተለቅ ያሉ የቤት መኪኖችን ካላችሁ እንደ ሀመር እንደሱ ነገር 2 መኪኖችን ማቆም ይቻላል። ከዛ ውጭ ግን ግራውንድ ላይ ኦፕን ኪችን ያለው ሰፊ ሳሎን፣ የስራ አጋዥ የሰራተኛ መኝታ ቤት፣ ትራዲሽናል ኪችን፣ ሻወር፣ ሽንት ቤትና ስቶር ግራውንድ ላይ ያለ ሲሆን አንደኛ ፎቅ ላይ ደግሞ በጣም ቆንጆ 3 መኝታ ክፍሎች አሉ። አንደኛው መኝታ ቤት እርዘም ይላል። ትንሽ እርዝመት አለው። ጎኑ ጠበብ ያለ ማስተር ቤድሩም የራሱ ጃኮዚ ሁሉም ነገር የተሟላለት ነው። ከዛ የልጆች የጋራ ሻወር ቤት ያለው ቁምሳጥን ግን የተሟላላቸው ሁሉም ነገር ጥንቅቅ ብሎ ያለቀ 3 መኝታ ቤት እንግዲህ በአጠቃላይ አንደኛ ፎቅ ላይ አለ። ወደ ሁለተኛ ፎቅ ላይ ስትወጡ ደግሞ በጣም ቆንጆ የመኝታ ክፍሎች አሉ። የቤቱ ዲዛይን እጅግ በጣም ለየት ያለ ነው። እስካሁን ያልታየ ነው። እንግዲህ ሁለተኛ ፎቅ ላይ ደግሞ በጣም የሚያማምሩ 4
መኝታ ቤቶች አሉ። እንዲሁም እንደ ቴራስ አሊያም ደግሞ ሌላም እንደ ልጆች ጥናት ማዕከል ወይም ሚኒ ሳሎን የምታደርጉ ትችላላችሁ። አንድ ክፍል አለ። በአጠቃላይ ግን ቤቱ 7 መኝታ ቤት፣ አንድ ሰፊ ሳሎን፣ 2 ኪችን እንዲሁም በጠቅላላ ወደ 5 የሚጠጉ ሻወር ሽንት ቤቶችን በጥሩ ሁኔታ ይዞ በነባር ፋይል በዲጂታል ካርታ ላይ የሚገኝ ቆንጆ ቤት ነው። ይህን ቤት ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችለው ጥሪው 50 ሚሊዮን ብር ነው። እንግዲህ 60 ሚሊዮን ብር ሲባል ነበር እስከ 55 እንዲያልቅ ታስቦ ከዛ ደግሞ ከ55 ወደ 50 ወርዷል። አሁንም ከ50 ምን ያክል ሊቀንስ እንደሚችል ባናቅም ምርጥ ድርድር እንዳለው ተነግሮን ለሽያጭ እንግዲህ ለእናንተ ይዘንላችሁ መተናል። ቆንጆ ቤት ነው። 100% ጥንቅቅ ያለ ቤት ነው። ይህን ቤት መታችሁ ዩትና ከሻጩ ጋር ተገናኝታችሁ ተደራድራችሁ የግላችሁ አድርጉት። ሌላኛው የቤት መረጃችን ደግሞ በጣም ዘመናዊ ተደርጎ የተሰራ አሁን ሻጮች እየኖሩበት ያለ በጣም አንደኛ ሰፈር ላይ ኮምፓውንድ ውስጥ ያለ ምናልባት ይህን ቤት የምናገኝበት አካባቢ ከዋና አስፓልት በቅርብ ርቀት ነው። ላፍቶ ክፍለ ከተማ አካባቢ ላፍቶ ወረዳ 12 ላይ የሚገኝ ወይም ደግሞ ልዩ ስሙ 2000 ህንፃ አካባቢ ይባላል። እዛ አካባቢ ቤት ገዝታችሁ መኖር የምትፈልጉ ኢትዮጵያውያን ካላችሁ ኮምፓውንድ ውስጥ ፎቅ ብቻ ግራውንድ ፕላስ 1 ግራውንድ ፕላስ 2 ግራውንድ ፕላስ 3 ቤቶች ብቻ የሚገኙበት በአካባቢው ቪላ ቤት እንኳን የሌለበት አካባቢ ነው። ስለዚህ እዛ አካባቢ እንግዲህ የተለያዩ ቤቶች አሉ። ነገር ግን ይህ ቤት ለዛሬ በቅናሽ ዋጋ ስላገኘ ነው መረጃውን ለእናንተ አምጥተናል። ከአሁን በፊት 50 ሚሊዮን ብር የመጨረሻ ዋጋው ተብሎ ለገበያ ቀርቦ ነበር ከአንድ ዓመት በፊት። ነገር ግን አሁን ብሩ በፍጥነት ስለተፈለገ ስፋቱ 175 ካሬ ሜትር ዲጂታል ካርታ ሲሆን ግራውንድ ፕላስ 2 ፕላስ ቴራስ ነው፣ ሀፍ ቴራስ ነው። ግራውንድ ፕላስ 3 ማድረግ ይቻላል ማለት ነው። ታዲያ ይህ ቤት በውስጡ ወደ 6 የሚጠጉ መኝታ ቤቶች፣ 2 መኪና ማቆም ያለው ነገር ግን ግቢው ሳይሆን አካባቢ ኮምፓውንድ ስለሆነ ውጭ ላይ ነው ማቆም የሚቻለው። ከዛ ውጭ እንግዲህ ይህን ቤት 42 ሚሊዮን ብር ጥሪ ተብሏል። ታላቅ ቅናሽ ተደርጓል። እስከ 38 ሚሊዮን 35 ሚሊዮን ብርም ልትገዙ ትችላላችሁ። በላፍቶ አካባቢ ፎቅ መግዛት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ላፍቶ እጅግ በጣም ለመኖሪያ ተመራጭ አካባቢ ነው። ለቦሌ ለሜክሲኮ እንዲሁም ለተለያዩ የከተማ አካባቢ ለመውጣት ለመግባት አመች የሆነና መብራት፣ ውሃ፣ ሁሉም ነገር የተሟላለት በመሆኑ በርካቶች ይወዱታል፣ ይታወቃል። ስለዚህ ገዝታችሁ ብታከራዩት ቢያንስ እስከ 180 ሺህ ብር መከራየት የሚችል ነው። ከዛ ውጭ ብትኖሩበትም ተመራጭ ሆነ። በአካባቢ ለልጆች ትምህርት ቤት፣ ታዋቂ ትምህርት ቤቶች እንዲሁም ማንኛውም ሱቅ፣ ባንኮች ሁሉ በቅርብ ርቀት የሚገኙበት አካባቢ ነው። ይህን አካባቢ እንግዲህ መታችሁ ቃኙት፣ አካባቢውን ጎብኙት። በጣም የምትወዱት የቤት አይነት ነው፣ እንዳያመልጣችሁ። በመጨረሻም እንግዲህ ታላቅ የዋጋ ማስተካከያ ሳይሆን ታላቅ ቅናሽ ተደርጓል ነው የምንላችሁ። ርካሽ ነው በእርግጥ ለሌላችሁ አዎ ውድ ነው ላላችሁና አሁን ከቤቱ ሁኔታ አንጻርና ከጊዜው ሁኔታ በማገናዘብ እኔ ዋጋው ቅናሽ ነው እላችኋለሁ። ምክንያቱም 300 ካሬ ሜትር ግራውንድ ፕላስ 3 ወይም ወደ ላይ ከፍታው 3 ተደርጎ የተሰራ ለአንድ አባውራ ለመኖሪያ አስቦ ነው የሰራው ለራሱ። ታዲያ ይህን ቤት አሁን ብር ፈልጌያለሁ በፍጥነት መሸጥ አስቤያለሁ ብሏል። ፋይሉ ነባር ነው፣ ዲጂታል ካርታ ነው። የሚገኘው አያት አካባቢ ነው። አያት አዲስ መንደር አካባቢ ይገኛል። የልስን ስራ አልቆ የቻክና የፊኒሽንግ ስራዎች ይቀራሉ ማለት ነው። የሲሚንቶ ስራ አልቋል። ታዲያ የቤት 3 ሚሊዮን ብር ሊዝ አለበት። በአጠቃላይ ከሊዙ ጋር 37 ሚሊዮን ብር ሊዙ ለ99 ዓመት መከፈል የሚችል ስለሆነ ግን 34 ሚሊዮን ብር በካሽ ሸጣለሁ ብሏል። ይህን ቤት እንግዲህ ብታዩት እናንተ ዋጋውን ሳልነግራችሁ ዋጋ ብታወጡ 50 ሚሊዮን ብር ትሉታላችሁ። ምክንያቱም አሰራሩ፣ ለመንገድ ያለው ቅርበት፣ የካሬው ስፋትና የቤቱ ከፍታ እጅግ በጣም ቆንጆ ነው። ስለዚህ ይህን መረጃ ይጠቅማችኋል ብዬ አስባለሁ። አትራፊም ተጠቃሚም በውጭም በሀገር ውስጥም ያላችሁ ይህን ቤት መታችሁ ዩት ብትገዙት ያዋጣችኋል። ጨርሳችሁ በተለይ ወደ ገበያው ብታወጡት እስከ 70 ሚሊዮን ብር ድረስ ከዚህ ቤት አጠገብ እጅግ በጣም ዘመናዊ ቤቶች በግራውንድ ፕላስ የሚገኙ ገበያ ላይ ወጥተው ይገኛሉ። ነገር ግን ይህ ግራውንድ ፕላስ 3 ስለሆነ ቶሎ ጨርሳችሁ ቆንጆ ብር ማግኘት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ያትበሉ፣ ቀጠሮ አትስጡ፣ ጊዜን አታቃጥሉ። ብራችሁን ደግሞ ባንክ ላይ አስቀምጣችሁ ሰነፍና መካናት ታደርጉት። ምርጥ ቤቶች በጥሩ ዋጋና በአስቸኳይ ለሽያጭ ሲወጡ ያዝ ብታደርጉበት ይጠቅማችኋል ብለን እናስባለን። የዛሬውን የቤት መረጃ በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ